አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። እንኳን ለተከበረ ጁሙአ በሰላም አደረሳችሁ አደረሰን እላለሁ። ዛሬ ጁሙአ ነው። እንግዲህ አላህ ለሚያምርና ደስ ለሚል ቀን ያደረሰን ጌታ አልሐምዱሊላህ ረብል ዓለሚን እና እናንተም አላህ ስራ ያጣችሁ ስራ ይወፍቃችሁ። የእውነት ነው የምላችሁ። አሁን ወደ ውጭ ወጥቼ ነው የመጣሁት። ወላሂ ነው የምላችሁ። ፀሐይ ከአናታችን ነው ወደ ታች የምትገባው እና ምን አሰብኩ መሰላችሁ? ወላሂ እኔ ወንድሞቻችንን ብቻ ነው ያስታወስኩት። ወላሂ ውጭ ላይ የሚሰሩ ወንድሞቻችን እኔ እንጃ ብቻ አላህ ረህመቱን ያውርድላቸው። መቼም ሳውዲ ዝናብ ሲመጣ ቀላል ዝናብ አይደለም የሚመጣ፣ ቤትም ይዞ ይሄዳል እንኳን ሰው። አላህ እንደዛ አይነት ዝናብም ሳይሆን የተረጋጋ ዝናብ የሚያቀዘቅዛቸው ወንድሞቻችንን አላህ ያውርድላቸው። ወይንስ ደግሞ አላህ ስንት አለው ከሰው ሀገር ስደት። ወላሂ አገራችን ለምለም የሆነች ሀገር ቁጭ ብለን አላህ ረዝቁን ቤተሰቦቻችን ጋር የምናሳልፍ አላህ ያደርጋቸው፣ እነሱንም እኛንም። ግን ከዚህ አንጻር ደግሞ የራሳችንና የእነሱን ስናመዛዝን ወላሂ እኛ አልሐምዱሊላህ እኛ በእኔ አደም ጠማአነን እንጂ እኛ አልሐምዱሊላህ ወላሂ በእነሱ አይን ማለት ነው። ውጭ ላይ አታክልት ላይ መጥቼ ወርጄ ነበርና ፀሐይ ሳይሆን በአናቴ ጭንቅላቴ ላይ እሳት የተበራ ነው የመሰለኝ ወላሂ። እና ታዲያ ወንድሞቻችን አስታወስኩኝ። ለራሱ ያልደረሰበት የሰውን አያውቅም አሉ። ወላሂ አላህ ይዘንላቸው፣ አላህ ይዘንላቸው። እነዚህ ገጠር የሚሰሩት ሙከየፍ ላይ የሚተኙትን አይደለም፣ ገጠር የሚሰሩት ወንድሞቻችን አላህ ያግዛቸው። የሰው ሀገር በቃ ይበላቸው። በአጭር ጊዜ ውስጥ አሳልፎላቸው አላህ ከቤተሰቦቻቸው ጋር የሚገናኙ ከሚስቶቻቸው ጋር የሚገናኙ አላህ ያደርጋቸው። በጣም ከባድ ነው። ያየው ነው የሚያውቀው ማለት ነው። እኛ ቤት ውስጥ ሙከየፍ ላይ 24 ሰዓት እየተቀመጥን ስራ ጎዳን ይላል። ስራው ይሻላል። ቀዝቃዛ ቦታ ተቀምጦ ስራው ይሻላል። ጤና ካለው የሰው ልጅ ይሰራል ማለት ነው። ሁላችንም ከሰው ሀገር ከስደት በቃ ይበለን። ቤተሰቦቻችን ጋር የምንደርስ አጭር ጊዜ ውስጥ አላህ ስንት አለው አረዝቆን ከብረን ለሰው የምንሰድቅ አላህ ያድርገን። በጣም ከባድ ነው። በጣም ነው አዝኜላቸው የገባሁት። እየሮጥኩ እየተንደረደርኩ ነው የተመለስኩት። ለዛውም ማለት ነው እዛ በቆምማ እንጃ እንዴት እንደምሆን። ያላየ ግልግል ያቃላለ የሰው ነገር ያላየ በሰው እጅ ሳት በጨበጥ አይሻግርም እንደምንለው ምንም አይመስለንም። እኛ አሁን ወንዶቹ እንዴት ሆኖ ሰርተው ገጠር ውስጥ ፍየል ስር በግ ስር እየሄዱ እንዴት ሆኖ ሰርተው እንደሚመጡ ያየ ብቻና ብቻ ነው የሚያውቀው። እኔ አሁን ወጥቼ ነው የመጣሁት። ወላሂ በጣም ነው እሳቴ ጭንቅላቴ ላይ እንትን የለኮሱ ነው የመሰለኝ፣ ፀሐይ ሳይሆን ማለት ነው። ወላሂ ምር ነው የምለው። አላህ ያግዛቸው፣ አላህ ያግዛቸው። ዱዓ ነው የምናደርግላቸው ማለት ነው። እኛ ለራሳችን ቤት ውስጥ ቁጭ ብለን ምንም አይመስለንም። እንደዚህ ቀዝቀዝ ብለን የምንኖረውን አናየውም። ለደቂቃ ሙከየፍ ከጠፋ እናብዳለን። ሱብሃንአላህ ያ ረብ አንተ ይጠብቀን ኢንሻአላህ። አላህ ጠብቀን። ወላሂ ላዚም አላህ ወንድሞቻችንን አላህ ይጠብቃቸው፣ አላህ ያቀዝቅዛቸው። በበረሃ ላይ የሚቃጠሉት ወንድሞቻችን ስንት አሉ፣ ስንት መሳኪን አሉ የሚሰሩ እንደ ጥጋበኞቹ ታህተል ሙከየፍ ሳይሆኑ ማለት ነው። ይቅርታ አድርጉልኝና የምሬ ነው የምላችሁ። ዛሬ ነው ወርጄ መጥቼ በፀሐይ ወጥቼ አላቅም። የሴትዮዋ መዝራ የምወጣው ከ11 ሰዓት በኋላ ነው፣ ከቀዘቀዘ በኋላ። ዱንያ እንደው በጣም ነው ፈተና ናት ዱንያ። ብቻ አላህ ያግዛቸው። ሌሎቹ ወንዶች ደግሞ ያው ነታተል ሙከየፍ እንዳትሳደቡ፣ ያ ሀቅ ነው ወላሂ። ገጠር ላይ የሚሰሩት አላህ ያግዛቸው። እና ሀባይቢ አፎቱላህ ይሄንን ልብሶች፣ አዳዲስ የቤት እቃዎች፣ ሻንጣዎች፣ ሁሉ ነገር ገብቶላችኋል። ሾፎ ያ በናት እንዴት እንደሚያማምሩ ለመዳሞቻችሁ ስትሳፈሩ አብራችሁ ስትሳፈሩ መዳሞቻችሁ ምናምንቴ እዚች ውስጥ አድርጋችሁ ስክት አድርጋችሁ ሽር ማለት ትችላላችሁ ከመዳሞቻችሁ ጋር። ቀለል ያለ 2-3 ልብስም ትይዛለች። ቀለል ያለ ሻንጣ ናት፣ ማሻአላ ናት። እቺን እንግዲህ አንግታችሁ ስራቸው መሄድ ትችላላችሁ።
እነሱ ሲሳፈሩ ወይ ደግሞ ወደ መዝናኛ ቦታ ሲሄዱ ትችላላችሁ እንደዛ ማድረግ። ሹፉ ያ በናት እንዴት እንደሚያምር የሀገር ብር ነው ደግሞ ይሄ ገብቶላችኋል። እንዴት አሉ ጥርት ያሉ ብሮች ናቸው። በእናት በባሉካ በእህቶቻችሁ በወንድሞቻችሁ በልጆቻችሁ ስም ማድረግ የምትፈልጉ በተለያየ ከረን እናሰራላችኋለሁ። በተለያየ ፊደላቶች ማለት ነው። እዘዙን። አገር ውስጥም እዚህም እናደርሳለን። ኢድ ነው መጪው እንግዲህ ፏ በሉበት። ወደፊት ኢድ ነው። ለኢድ ደግሞ አዳዲስ ነገር ገብተዋል እንደምታው። እናንተ ላይክ እያደረጋችሁ ሳብስክራይብ እያደረጋችሁ ቤተሰብ እየሆናችሁ አዲስ የምመጡትም ነባሮቹም ደግሞ ጀዛክላ ከረን ሳብስክራይብ ላደረጋችሁኝ 1000 አስገቡ ብያችኋለሁ። እና ሀባይቢ እንዴት እንደሚያምር ህይወት እስቲ አዳዲስ የገቡ ምሽቲ አሉ። ዛሬ እንግዲህ ያው ያላቀረብኩላችሁ ነገር የለም። በየአይነት ነው ያቀረብኩላችሁ። በየአይነት ነው የሚባለው። እና ሀባይቢ እንደዚህ የሚያማምሩ ሽቲዎቹም አሉ። አሁን ነው የገቡት። እንግዲህ መጀመሪያ የገቡ ናቸው። እዚህ አንድ ብሎ ጅዳ ውስጥ በአመካ ሲገባ እኔ ነኝ የማቀርብላችሁ። ሹፍቱ እንዴት እንደሚያምር ማሻላ ተባረከላ። በዋስታባ አናግሩን።